ሰላም ጤና ይስጥልን። ለዕለቱ የተዘጋጀውን መረጃ በተከታታይ ከዚህ ቀጥሎ እናቀርብላችኋለን። እስከ መጨረሻው አብራችሁን እንድትቆዩ እንጋብዛችኋለን። ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ። ኢትዮጵያና ጅቡቲ ሁለተኛውን የኃይል መስመር ዝርጋታ ስምምነት ተፈራረሙ። ዓለም ባንክ ፕሮጀክቱን በ55 ሚሊዮን ዶላር ብድር ይደግፈዋል። የኢትዮጵያን ጋላፊ ማከፋፈያ ጣቢያ ከጅቡቲው ናጋድ ማከፋፈያ ጣቢያ ጋር በሚያገናኘው በዚህ ፕሮጀክት የ230 ኪሎ ቮልት የኃይል ማስተላለፊያ መስመር ግንባታ እንደሚከናወን በጅቡቲ በተካሄደው የፊርማ ስነ ስርዓት ላይ ተገልጿል። በጅቡቲ ግዛት የሚዘረጋውን 190 ኪሎ ሜትር ጨምሮ በአጠቃላይ 292 ኪሎ ሜትር የሚሸፍነውን የኃይል መስመር ፕሮጀክት በ18 ወራት ለማጠናቀቅ እቅድ መያዙ ተዘግቧል። ዓለም ባንክ ዝርጋታውን በ55 ሚሊዮን ዶላር ብድር የሚደግፈው ሲሆን የግንባታ ውሉ ትራንስሬል ለተሰኘ የህንድ ኢንጂነሪንግ ኩባንያ መሰጠቱን ስፑትኒክ ዘግቧል። የጅቡቲ ኤነርጂ ተፈጥሮ ሀብት ሚኒስትር ዩኒስ አሊ ጉዲ ፕሮጀክቱ ታዳሽ የኃይል ሀብቶችን በመጠቀም ላይ የተመሰረተ ብሔራዊ የኃይል ፖሊሲ እንድንተገብር ይረዳናል፣ ይህም 100% የንጹህ ኃይል ግባችንን እንድናሳካ ያስችለናል ሲሉ ተናግረዋል። የኃይል መስመር ዝርጋታው የጅቡቲና ኢትዮጵያ የረጅም ጊዜ የኃይል ትብብር አካል ሆነውን እንደ አውሮፓውያን አቆጣጠር በ2013 የተጠነሰሰ ፕሮጀክት መሆኑን ዘገባው አስታውሷል። አዲሱ የደሞዝ ጭማሪ ክፍያ መንግስት ባስቀመጠው አቅጣጫ መሰረት ተግባራዊ እንደሚደረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ገለጸ። በክልሉ አዲሱ የኑሮ ማሻሻያ የደሞዝ ጭማሪ ክፍያ በተያዘው ጊዜ ለመፈጸም ከወረዳ እስከ ክልል ካለው መዋቅር ጋር በቅንጅት እየተሰራ መሆኑ ተጠቁሟል። በምክትል ርዕሰ መስተዳድር ማዕረግ የክልሉ የፋይናንስ ቢሮ ኃላፊ አማካሪና የወላይታ ሶዶ ክላስተር ማዕከል ጽህፈት ቤት ኃላፊ አቶ ተስፋዬ ደፋሩ መንግስት የኑሮ ሁኔታን ታሳቢ አድርጎ ለመንግስት ሰራተኞች የኑሮ ማሻሻያ የደሞዝ ጭማሪ ባደረገው መሰረት በክልሉ ይህንኑ ተግባራዊ ለማድረግ ትኩረት ተሰጥቶት ክፍያውን ለመፈጸም የሚያግዙ መረጃዎች በክልሉ ፋይናንስ ቢሮ በመግባት ላይ እንደሚገኙ ገልጸዋል። የኑሮ ማሻሻያ ቋሚ መደበኛና ጊዜያዊ የመንግስት ሰራተኞችን እንደሚያካትት ገልጸው ክፍያው በተያዘው ጊዜ ለመፈጸም ከወረዳ እስከ ክልል ካለው መዋቅር ጋር በቅንጅት እየተሰራ መሆኑን ተናግረዋል። በአሁኑ ወቅት በታችኛው መዋቅር አልፎ አልፎ የመረጃዎች ክፍተቶች ስለመኖራቸው የገለጹት ኃላፊው ይህም በአጭር ጊዜ ተሟልቶ ለክልሉ ፋይናንስ ገቢ ሆኖ ክፍያ ይፈጸማል ብለዋል። በተወሰኑ የታችኛው መዋቅሮች ደሞዝንና ደረጃን በትክክል የሚገልጹ የመረጃ ክፍተቶች በመታየታቸው ይህንኑ የማጥራት ስራ እየተፋጠነ ስለመሆኑ አስረድተዋል። የክልሉ ፋይናንስ ቢሮ አዲሱን የኑሮ ማሻሻያ የደሞዝ ጭማሪ ክፍያ በተያዘው ጊዜ ለመፈጸም በቅንጅት እየሰራ መሆኑን የገለጹት አቶ ተስፋዬ ማህበረሰቡ በሐሰተኛ ማህበራዊ ሚዲያ በሚሰራጩ መረጃዎች ዙሪያ ጥንቃቄ ሊያደርግ ይገባል መባሉን ብስራት ሬዲዮ ከክልሉ የፋይናንስ ቢሮ ያገኘው መረጃ ያመለክታል። ኤምኤንጂ በተባለው ድርጅት የንግድ ባንክ አካውንት በአንድ ዓመት ጊዜ ውስጥ ብቻ ከ1.2 ቢሊዮን ብር በላይ ተንቀሳቅሷል ሲል የፌዴራል ፖሊስ ገለጸ። በኦንላይን የማጭበርበር መንገዶች በርካቶችን ሲያጭበረብሩ የከረሙ 4 ድርጅቶች ተይዘው ክስ እንደተመሰረተባቸው የፌዴራል ፖሊስ አስታውቋል። የተለያዩ የማማለያ ስልቶችን በመጠቀም በርካታ ሰዎችን ያጭበረበሩት ኤምኤምጂ፣ አርቲኤፍ፣ ኤችሲዜድ እና ሺን የተባሉ የኦንላይን ማጭበርበሪያ ስልቶች ላይ ተሳትፎ የነበራቸው ተጠርጣሪዎች ተይዘው ክስ እንደተመሰረተባቸው የፌዴራል ፖሊስ ገልጿል። ድርጅቶቹ የተለያዩ ስያሜዎችን በመያዝና የተለያዩ እድሎች እንዳሉ በመግለጽ ሰዎች በቀላሉ በትርፍ ሰዓታቸው ተጨማሪ ስራ ሰርተው ገንዘብ ማግኘት እንደሚችሉ በመንገር በሚሊዮኖች የሚቆጠር ገንዘብ አጭበርብረዋል። ድርጅቶቹ ኦንላይን ማርኬት የሚል ሽፋን በመጠቀም ሲያጭበረብሩ ቆይተዋል። አጭበርባሪዎቹ ብር ኢንቨስት ካደረጋችሁ እጥፍ አድርገን እንመልሳለን ብለው ሰዎች ብር በቀነ ገደብ እንዲያስገቡ ካደረጉ በኋላ ሰዎች ገንዘቡን ለማውጣት ሲሞክሩ የሲስተም ችግር በማለት ገጾቻቸውን ያጠፉ ነበሩ። እነዚህን ድርጅቶች ሲመሩና ሲያንቀሳቅሱ ነበሩ የተባሉ 24 ሰዎችም በቁጥጥር ስር ሲውሉ 4ቱ የውጭ ሀገር ዜጎች ናቸው ተብሏል። አብዛኞቹ አጭበርባሪዎች መነሻቸው ከውጭ ሀገር ሆኖ አንዳንዶቹ ድርጅቶች ቢሮ ተከራይተው ኢትዮጵያውያንን ቀጥረው ሲያሰሩም ተይዘዋል። ድርጅቶቹ በህጋዊ የንግድ ፈቃድ ስምም ሲንቀሳቀሱ የነበረ ሲሆን በባንካቸው ከፍተኛ ገንዘብ ሲንቀሳቀስ መቆየቱ ተገልጿል። ለማሳያነትም ኤምኤንጂ በተባለው ድርጅት የንግድ ባንክ አካውንት በአንድ ዓመት ጊዜ ውስጥ ብቻ ከ1.2 ቢሊዮን ብር በላይ መንቀሳቀሱን ፖሊስ አስታውቋል።
በ24 ቀን ጊዜ ውስጥም ወደ አንድ ባንክ አካውንት 400 ሚሊዮን ብር ገብቷል ያለው ፖሊስ ይህም ምን ያህል ሰው ገብቶበት እንደነበር ያሳያል ብሏል። ሰዎች ሰው ባስገባችሁ ቁጥር ደረጃችሁና የምታገኙት ገንዘብ ያድጋል ስለሚባሉ በርካታ ሰዎችን ያስገባሉ ያለው ፖሊስ በአንድ ተጠርጣሪ ስር ከ20 ሺህ እስከ 30 ሺህ ሰው እንዳለ በምርመራ ማረጋገጡን ገልጿል። ፖሊስ በዚህ የማጭበርበር ተግባር የተማረ ያልተማረ ሳይለይ የዩኒቨርሲቲ መምህራን፣ ተማሪዎችና የባንክ ሰራተኞች ጭምር ተጠቂ መሆናቸውን ገልጾ በርካቶች ቤት ንብረታቸውን አጥተውበታል ብሏል። ፖሊስ በተጠርጣሪዎቹ ላይ ምርመራውን ማጠናቀቁን ገልጾ ክስ መመስረቱን አስታውቋል። ከዲጂታል ዓለሙ ማደግ ጋር ተያይዞ የኦንላይን የማጭበርበር ተግባራት የተስፋፉ ሲሆን ሰዎች ሰርተው ገንዘብ ከማግኘት ይልቅ በአቋራጭ ገንዘብ ማግኘት መፈለጋቸው ለአጭበርባሪዎች ምቹ ሆኗል። በተደጋጋሚ ሰዎች ራሳቸውን ተገቢ ካልሆኑ የኢንቨስትመንትና የኦንላይን ስራዎች እንዲጠብቁ በተለያዩ አካላት ቢጠየቅም ዛሬም በየቀኑ በርካቶች በተመሳሳይ መንገድ ገንዘባቸውን እያጡ ነው። ይህ ዘገባ ከሸገር ኤፍኤም የተወሰደ ነው። የተባበሩት አረብ ኤሚሬቶች ከሱዳን የምታስገባውን ወርቅ በ70 በመቶ መጨመሯ ተዘገበ። የስዊትዘርላንዱ ተቋም ስዊዝ ኤይድ የተባበሩት አረብ ኤሚሬቶች ከሱዳን ያስገባችው ወርቅ ባለፈው ዓመት በ70 በመቶ መጨመሩን አስታውቋል። ኤሚሬቶች ባለፈው ዓመት ከሱዳን 29 ቶን ወርቅ አስገብታለች ሲባል ሀገሪቷ በ2023 17 ቶን ካስገባችበት ጋር ሲነጻጸር የ12 ቶን ጭማሪ አሳይተዋል። የተባበሩት አረብ ኤሚሬቶች ከየትኛውም ዓለም በበለጠ ከአፍሪካ በርከት ያለ ወርቅ ታስገባለች ሲባል በ2024 ከአህጉራችን አፍሪካ 745 ቶን ወርቅ ስትገዛ ይህም ከ2023 አንጻር 18% ጭማሪ ያለው ተብሏል። የተባበሩት አረብ ኤሚሬቶች ከሱዳን በተጨማሪ ከቻድ እና ሊቢያ በርከት ያለ መጠን ያለው ወርቅ አስገብታለች። የሱዳን ጦርነት በርከት ያለ ወርቅ ወደ አቡዳቢ እና ዱባይ እንዲያመራ ምክንያት ስለመሆኑ መዘገቡም ይታወሳል። በዓለም አቀፍ ደረጃም የተባበሩት አረብ ኤሚሬቶች ከስዊዘርላንድ ቀጥላ ሁለተኛዋ ግዙፏ የወርቅ ገዢ ሀገር ስለመሆኗ ተገልጿል ሲል ዲደብሊው ዘግቧል። የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉ ተነገረ። ኩባንያዎች በበኩላቸው በውሳኔው ላይ ቅሬታ አቅርበዋል። ዝርዝር ዘገባውን ከሪፖርተር አግኝተናል። ከዚህ ቀጥሎ እናቀርብላችኋለን። ከመንግስት በተሰጠ አቅጣጫ መሰረት የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን የነዳጅና ኤነርጂ ባለስልጣን አስታወቀ። ባለስልጣኑ ይህንን ያስታወቀው የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናትና የነዳጅ ውጤቶች የስርጭት ቀመር የአሰራር ስርዓት መመሪያ የነዳጅ አቅራቢ ኩባንያዎች በተገኙበት ጥቅምት 15 ቀን 2017 ዓ.ም ውይይት በተደረገበት መድረክ ላይ ነው። የባለስልጣኑ ምክትል ዋና ዳይሬክተር አቶ ዲባራ ፉፋ የአዳዲስ ማደያዎችን ጉዳይ በተመለከተ ሲያስረዱ አዳዲስ ኩባንያዎች ባሉበት ይቆያሉ ብለዋል። ከተወሰነላቸው በጣት ከሚቆጠሩ ግንባታዎች ውጪ የግንባታ ፈቃድ መስጠት አዲስ ማስጀመር ሂደት ባለበት እንዲቆም መንግስት ወስኗል ያሉት ምክትል ዋና ዳይሬክተሩ ያሉትን በአግባቡ መጠቀም ያስፈልጋል ሲሉ አስረድተዋል። የክልል አመራሮችም ነዳጅን ከመቆጣጠር ሂደት እጃቸውን እንዲያወጡ መንግስት ግልጽ መመሪያ መስጠቱን ገልጸዋል። ነዳጅ የማውጣት ሂደትና የተፈጥሮ ጋዝ ማምረት ተጀምሯል ያሉት አቶ ዲባራ የጋዝ ምርት እና የመሰረተ ልማት ደረጃ እንዲወጣለት ከኢትዮጵያ ደረጃዎች ኢንስቲትዩት ጋር ስራዎች መጀመራቸውን ተናግረዋል። ቀጣዩ ተግባር ጋዙ እንዴት ይከፋፈላል፣ ማን ያከፋፍለዋል፣ ማደያውስ እንዴት ይገንባ የሚለው መሆኑንና በዚህ ስራ የሚሰማሩ ጊዜው ሲደርስ ይፋ እንደሚደረጉ ጠቅሰዋል። የተፈጥሮ ጋዝ ሲወጣ የቤንዚን ተሽከርካሪዎች አብረው እንደሚቀየሩ የጠቀሱት አቶ ዲባራ የጭነትና የማከፋፈል አገልግሎት የሚሰጡ ኩባንያዎች የሚመረጡት በዜግነት ሳይሆን በሚሰጡት ጥራት ያለው አገልግሎት በመሆኑ ቀድመው ዝግጁ እንዲሆኑ አሳስበዋል። የባለስልጣኑ ዋና ዳይሬክተር ደስታው መኳንንት በበኩላቸው በአራት መስፈርቶች ማደያ የሌላቸው፣ ከፍተኛ መጨናነቅ ያለባቸው፣ በኮሪደር ልማት የፈረሱና ውስን ማደያዎች ያላቸው፣ በተለይ ደግሞ ኮንትሮባንድ የሚበዛባቸው አካባቢዎች ያልሆኑ ተብሎ በኮሚቴ በዝርዝር ታይቶና ተለይቶ የጠቅላይ ሚኒስትር ጽህፈት ቤት ከፈቀዳቸው 9 ያህል ማደያዎች ግንባታዎች ውጪ ጉዳዩ ዝግ ነው ብለዋል። ለማንም የግንባታ ፈቃድ እንደማይሰጥና አሁን ያለው የነዳጅ አቅርቦትና ትስስር እስከሚስተካከል ድረስ የማደያ ግንባታን የተመለከተ ጉዳይ እንደማይስተናገድ ዋና ዳይሬክተሩ አስረድተዋል። በአሁኑ ወቅት እየተገነቡ ስላሉ ማደያዎች ከክልሎች የተወሰደ ዝርዝር መረጃ እንዳለ ያወሱት ዋና ዳይሬክተሩ በዘርፉ ያለው ችግር ሲስተካከል ግንባታ እንደሚፈቀድ ጠቁመዋል። ከተፈቀዱት ውጪ በምንም ተአምር ግንባታ አይኖርም ብለው ለተግባራዊነቱም አቅጣጫ ተሰጥቷል ብለዋል። አሁን ባለው አሰራር የማደያ ስርጭቱ ትልቅ ክፍተት ያለበትና ፍትሐዊ እንዳልሆነ የጠቀሱት ዋና ዳይሬክተሩ
ለአብነት አንዱ ከተማ 30 ማደያ ያለው 3 እና 5 ያለው ከተማም አለ። ማደያዎች ለተጠቃሚዎች ተደራሽ በሚሆን መንገድ የተገነቡ አይደሉም። ይህንን የተመለከተ ማስተር ፕላን እየተዘጋጀ ነው፣ በአጭር ጊዜ እንጨርሳለን ብለዋል። አዳዲስ ኩባንያዎች ግንባታን ላልተወሰነ ጊዜ የሚከለክለው ውሳኔ ከተላለፈ 2 ሳምንት እንደሞላው የገለጹት ደግሞ የባለስልጣን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ ናቸው። የተወሰነበትን ምክንያት ሲያስረዱም ያለ ባለስልጣኑ እውቅና በክልሎች የሚገነቡ ማደያዎች የወጣውን ደረጃ የማያሟሉ በመሆናቸው፣ ሁለተኛ ደግሞ ማህበራዊና ኢኮኖሚያዊ ጠቀሜታ በሌላቸው ስፍራዎች አላስፈላጊ ተደጋጋሚ ግንባታዎች ስላሉና መንግስትም ወደ ኤሌክትሪክና የተፈጥሮ ጋዝ የመግባት ሂደት ላይ መሆኑ በምክንያትነት አስረድተዋል። ሆኖም በተቀመጠው ደረጃ መሰረት ግንባታ እንደሚፈቀድ ተናግረዋል። ሪፖርተር በጉዳዩ ላይ ያነጋገራቸውና ስማቸው እንዳይገለጽ የፈለጉ 2 የነዳጅ አቅራቢ ኩባንያዎች በሚሊዮን ብሮች ወጪ የተደረገባቸው ግንባታዎች በአንድ ውሳኔ ባሉበት የቆዩ መባሉ ከፍተኛ የሀብት ብክነት እንደሚፈጥር በመጥቀስ ቅሬታቸውን ገልጸዋል። በህዝብ ተወካዮች ምክር ቤት የጸደቀው የነዳጅ ውጤቶች ግብይት አዋጅ 1363/2017 የነዳጅ ማደያ ማቋቋም እንደሚቻል መግለጹን የጠቀሱት ኩባንያዎቹ ክልከላ መደረጉ ከህጉ ጋር የሚጣረስ ይሆናል ብለዋል። የነዳጅ ማደያ ማስፋፊያዎች ለህብረተሰብ ያላቸው ጠቀሜታን ታሳቢ በማድረግ ሙሉ ለሙሉ መከልከል አይገባም ሲሉም አሳስበዋል ሲል ሪፖርተር ዘግቧል።